አይሴጉል ታገተች። ሳደርቲን ፖይራዝን በጥይት ደብድቦ ገደለው። አይሴጉል ከባድ ነገር ገጠማት። አይሴጉል ተበቀለች። ሰላም ለእናንተ ይሁን የተከበራችሁ የኬ19 ድራማ ቤተሰቦች እንደምቆያችሁኝ። ዛሬም እንደተለመደው ከላይ የተጠቀሱትን ጨምሮ እጅግ አጓጊ ክፍሎችን ይዤላችሁ መጥቻለሁ። እናንተም እንደ ሁሉ ጊዜው ላይክ፣ ሼር፣ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ አጋርነታችሁን እንድታሳዩኝ ስል ከወዲሁ ጠይቃለሁ። አሁን ቀጥታ ወደ ፕሮግራሙ። ፖይራዝ ባላሰበው ባልጠበቀው ሁኔታ እህቱንም አባቱንም አግኝቷል። እህቱ የሽፍቶች መጠቀሚያ ሆና አባቱ ደግሞ የሀገሪቱ የፓርላማ ሆኖ ተሾሞ ይገናኛሉ። ፖይራዝ እህቱ ለማን እንደምትሰራ አውጣቷት፣ እሷም ያንን ሰው እንደማታቀው ትነግረዋለች። በኋላም አለቃቸውን በሆነ ሲስተም ለማወቅ ወደ አንድ ስፍራ ተያይዘው ያቀናሉ። ነገር ግን ቦታው ላይ ሲደርሱ ያልጠበቁት ነበር የገጠማቸው። አባታቸውን ያገኛሉ። ፖይራዝ በሆነው ነገር እጅግ በጣም ይናደዳል። ከጊዜያት በፊት ልጁ ላይ እንዲተኮስ ያደረገው አባቱ እንደሆነም ይገምታል። ይባስ ብሎ ከ20 ዓመት በፊት ጥሎት ለሄደው አባቱ አምርሮ ይናገረዋል። ከ20 ዓመት በፊት ጥለኸኝ ወደ ሄድክበት ቦታ ተመልሰ ሂድ እያለ እጅግ በጣም እየጮኸ ይናገረዋል። ንጋት ላይ የፖይራዝ አባት እንደ ፓርላማ አባልነቱ ሕዝቡን ሰብስቦ ንግግር ያደርጋል። አንድ ሰውም ሹክክ እያለ የአባቱን ንግግር እየተመለከተ ነበረ። በዚህም ሰዓት አንድ አሳቻ ሰዓት ጠብቆ ሽጉጥ አውጥቶ ሊተኩስ ሲል ፖይራዝ ከየት መጣ ሳይባል ድንገት መጥቶ ያንን ሰው በጥይት ይመታዋል። ቦታው ላይ ግርግር ይፈጠራል። የፖይራዝ አባትና ፖይራዝ ይተያያሉ። የፖይራዝ አባት ፖይራዝ ስላዳነው እጅግ በጣም ደስ ብሎት ነበረ። ንጋት ላይ የፖይራዝ አባት አዲልን አደገኛውን አዲል ያገኘዋል። ያ ሁሉ የተሰራው ድራማ ሆን ብሎ ያቀነባበረው ሴራ ነበረ። እቅዳችን እንዴት ነበረ? በጣም ጥሩ ነበረ። የራሱን አባት እንዳዳነ ተሰምቶታል። ጥሩ። አሁን ልጁን ማን እንደገደለበት ይፈልግ። እንግዲህ አሁን አዲል የተባለውን ነፍሰ ገዳይ ሲፈልግ እኛ በጎን ስራችንን እንሰራለን። የፖይራዝ አባት እስማኤልና አዲል ፖይራዝ በፖሊስ አባልነት እየሰራ ስለሆነ መጠቀሚያ ሊያደርጉት አስበዋል። የፖይራዝ አባት ሰብስቦ የፖሊስ አመራሮችን እያዋራቸው ነው። ቦታው ላይ ፖይራዝም አለ። እንግዲህ ከዚህ በኋላ እኔ የዚህ ፖሊስ ጣቢያ አዛዥ ነኝ እና በወንጀል የተጨማለቁ እጆችን እናጸዳለን። እሺ? አባትና ልጅ አንድ መስሪያ ቤት ውስጥ አዛዥና ታዛዥ ሆነው ለመስራት ይስማማሉ። ፖይራዝ አባቱን ለአደገኛ ጉዳይ መምጣቱን ፈጽሞ አያውቅም ነበረ። ስብሰባቸውንም ጨርሰው ሊወጡ ሲሉ ፖይራዝ ትንሽ ላወራ ፈልጋለሁ። ልጄ ከዛሽ ልጅ ራቅ። ከአይሴጉል ነው? አዎ። አይ ያልጨረስኩት ጉዳይ አለ እና ከአባቷ ጋር ብዙ የምጨርሰው ነገር ስላለ አሁን መራቅ አልችልም። እርግጠኛ ነህ? አዎ። ፖይራዝ ለአባቱ ኢስማኤል የደስደስ ይነግረዋል። ኢስማኤልም ዋናኛ ዓላማው ባባን ለማጥፋት ነው። ንጋት ላይ የባባ ሰዎች ያንን አደገኛ አዲል ከፖይራዝ እህት ሜልተም ጋር በመሆን የሆነ መጋዘን ውስጥ አስገብተው ያስሩታል። ይህንንም ያደረጉት የባባ ወንድ ልጅ ከዚህ በፊት በሱ እንደተገደለ አምነው ነበረ። አስረውትም በወጡ ሰዓት የታሰረውን ፈቶ ጠባቂዎቹን ይገላቸዋል። ከቦታውም ያመልጣል። ነባባም በዚህ ሰዓት ይመጣሉ። የት ሄደ? አመለጠ ጌታዬ። እንዴ ምን ማለት ነው አመለጠ ማለት? ምን ማለት ነው? አሁን ሁላችሁም ተከተሉት፣ ሂዱ ተከተሉት፣ ቶሎ በሉ። አዲል መንገድ ላይ እየሄደ ድንገት ምንም በማይታወቅ ሁኔታ አይሴጉል በዛ መንገድ ትመጣለች። አዲል እንደተጎዳ ሰው ይሆናል። እሷም አዲልን ስትመለከተው መኪና አቁማ ለመርዳት ወደሱ ጋር ትጠጋለች።
እሱም እባክሽ ልሞት ነው እርጂኝ እባክሽ። ምን ሆነ ነው? ምን ተፈጥሮ ነው? እባክሽ ሆስፒታል ውሰጂኝ እባክሽ። እሺ ግባ። አይሴጉል አስገብታ ለመርዳት በማሰብ ወደ ሆስፒታል ትገሰግሳለች። አይዞሽ እንደርሳለን። ይቅርታ አንዴ ልታስደውይኝ ትችያለሽ? እሺ ብላ ስልኳን አውጥታ ትሰጠዋለች። ቀጥታ ለፖይራዝ ይደውላል። ሽጉጥ ያወጣል፣ ያዘጋጃል። ሄሎ አይሴጉል የት ነሽ? ፖይራዝ እንዴት ነህ? ምን እያልክ ነው? ምን እያደረክ ነው? ዝም በይ ብሎ ሽጉጥ ይደቅንባታል። አይሴጉል ትደነግጣለች። እና አንተ ጋር የአይሴጉል ስልክ ምን እየሰራ ነው? ንገረኝ። አይሴጉል ከኔ ጋር ዘና እያለች ነው። ትሰማኛለህ? አንድ ነገር ታደርጋትና የገባህበት ገብቼ እገልሃለሁ። እሱን አብረን እናየዋለን። ደግሞ አይሴጉል እንዴት አባት ሆነው እባክህ የምታምረው። ስሜታዊ እያደረገችኝ ነው። እና ድጋሚ እስክንገናኝ ቻው ብሎ ስልኩን ይዘጋዋል። ፖይራዝ በቆመበት ይዞርበታል። እጁን በንዴት ይጨብጣል። አይሴጉል የሆነ መጋዘን ውስጥ ትገባለች። ይዟት ይገባል። ወንድሟን የገደለው ሰው እሱ መሆኑን ፈጽሞ አታውቅም ነበረ። አንድ አስፈሪ ቦታም ይደርሳሉ። እና ቦታውን ወደድሽው? በጣም ደስ ይላል። ሰርፕራይዝ ያደረከኝ። ሽጉጡን አውጥቶ ቀጥይ ብሎ ወደ አንድ አልጋ ያስገባታል። ቦታውን እንደወደድሽው ነግረሽኝ ነበር አይደል? በጣም ከዚህ በላይ ተወጅዋለሽ። እሺ። ፖይራዝ ምን እንደሚያደርግ ግራ ተጋብቷል። አይሴጉል በካሜራ እየተቀረጸች ነበረ። ወንድሟ በሞተበት ጊዜ ያለውን ሁኔታ እያስታወሳት እንድታለቅስ ያደርጋታል። ቪዲዮ ይቀርጻታል። ፖይራዝ ለነባባ የአይሴጉልን መታገት ይነግራቸዋል። ወዲያው አፍጥነውት አይሴጉል ወደ ታገተችበት ቦታ ያቀናሉ። ነገር ግን ቦታው ላይ ሲደርሱ ያላሰቡት ነገር ነበር የገጠማቸው። የአይሴጉልን ስቃይ በስክሪን እየታየ ነበረ። ፖይራዝ ልትይዘኝ ነበር የመጣኸው። በስክሪን እየተያዩ ማውራታቸውን ይቀጥላሉ። ትሰማኛለህ? አይሴጉልን ልቀቃት፣ እሷ ምንም ነገር አታውቅም። እውነት ይኸውልህ፣ ወይኔ በእናትህ ደስ ሲል ጠረኗ እንዴት ነው ደስ የሚለው! የአይሴጉል ጠረን በጣም ደስ ይላል እያለ ያናድዳቸዋል። እባክህ እሷ ምንም አታውቅም፣ ልቀቃት እባክህን ምንም አታውቅም፣ ልቀቃት እያልኩ ነው። ባህሪ ባባ ያዞረዋል፣ ይናድዳል። አረጋግተውም እንዲቀመጥ ያደርጉታል። ሁሉም አይናቸው እያየ አይሴጉልን ያስቃያታል። ወንድሟ ያንን ነገር መቋቋም ስላልቻለ ስክሪኑን ይቀዳድደዋል። ቦታው ላይ ውጥረት ይነግሳል። በዚህ ሰዓት ድንገት ሳደርቲን ሜልተምን ይዟት በግድ አስገድዶ በመኪና ሽጉጥ ደቅኖባት ይዟት ይሄዳል። የሆነ ቦታ ሲደርሱ ከዛ ከአደገኛ ሰው ጋር ሽጉጥ ይደቃቀናሉ። ሳደርቲንም ፖይራዝ እህት ሜልተም ላይ ሽጉጥ ይደቅንባታል። በዚህ ሰዓት በፍጥነት ፖይራዝ ቦታው ላይ ይደርሳል። ምን እያደረክ ነው ሳደርቲን? ምን እያደረክ ነው? በአንተ ምክንያት ነው እህቴ እንደዚህ አይነት ነገር ውስጥ የገባችው። በአንተ ምክንያት ነው። ሳደርቲን የሚቆጭህ ነገር አታድርግ እባክህን፣ የሚቆጭህ ነገር አታድርግ። ፖይራዝ ዞር በልልኝ ብያለሁ። ሳደርቲን ፖይራዝ ዞር በል ብያለሁ ብሎ ሳደርቲን ፖይራዝ ላይ ሽጉጥ ያርከፈክፉበታል። ወንድሜ ፖይራዝ አቃስቶ መሬት ላይ ይዘራል። ወዲያው እህቱን እነዛ ሰዎች ይዘዋት ይሄዳሉ። ፖይራዝ ተዘርሯል። ሳደርቲን ወደ ፖይራዝ ጋር ይመጣል። ወንድሜ እንደዚህ አይነት ነገር ውስጥ ሆኖ የት ነው ይዛችሁኝ የምትሄዱት? ንገሩኝ። ወንድሜ ይዘናት እየመጣን ነው። ሳደርቲን ፖይራዝን ሽጉጥ ተኩሶበታል። በጣም ጥሩ፣ ይዛችኋት ኑ። እሺ መቤት፣ ያንቺ ሰዎች አንቺ ጋር ከመድረሳቸው በፊት እርስ በርሳቸው እየተገዳደሉልሽ ነው። አይገርምሽም? ለማንኛውም አታስቢ፣ እኔ እንከባከብሻለሁ። እሺ። እነ ፖይራዝ ቆንጆ ድራማ ሰርተው ነበረ። የፖይራዝ እህት ወደዛ ጨካኝ ሰው እንድትወስዳቸው። ሳደርቲን ፖይራዝ ላይ የተኮሰው ሆን ብሎ ነበረ። ፖይራዝ የጥይት መከላከያ አድርጎ ነበረ። ሲወድቅም የነዛ ሰዎች መኪና ላይ ሎኬሽን ገጥሞ አውቆ ነበር የተዘረረው።
አይሴጉል ወደ ታገተችበት ቦታም በዛ ሎኬሽን መሰረት ያቀናሉ። ይቅርታ አንድ የመታጠቢያ ቤት መሄድ እፈልጋለሁ ብላ ዞር ስትል አንድ መፍቻ ታያለች። እሺ ብሎ ይፈታትና ሊሄዱ ሲሉ ይቅርታ ጌታዬ ደርሰዋል፣ ሜልተምን ይዘዋት መጥተዋል። በዚህ ሰዓት አይሴጉል ያንን ስለት ታነሷለች። ወደ መታጠቢያ ቤትም ይሄዳሉ። ውጭ ላይ ቆሞ እየጠበቃት አይሴጉል ያንን ስለት አውጥታ ታዘጋጀዋለች። ቀስ ብላም ወጥታ ቀጥታ ደረቱ ላይ ትሰካበታለች። ትደነግጣለች፣ ይፋጥጣሉ። በዚህ ሰዓት እነዛ ሰዎች ሜልተምን ይዘዋት ይገባሉ። አይሴጉል ግን አብራው የለችም ነበረ። ወንድሜ ምን ተፈጥሮ ነው? አስገቧት። እነ ፖይራዝ ቦታው ላይ ደርሰዋል። ፖይራዝ ጠባቂዎቹን አንድ በአንድ ይገላቸዋል። የሆነ የደም ምልክትም ይመለከታል። ያንን የደም ምልክት ተከትሎም ወደዛ ስፍራ ያቀናል። አይሴጉል ዱላ ይዛ ተደብቃ የሚመጣውን ሰው ለመምታት ዝግጅት እያደረገች ነው። ድንገት አንድ ሰውም ወደ እሷ ጋር ይመጣል። ቀጥታ ያን አደገኛ ሰውዬ ሆዱን በእንጨት ልትመታው ስትል ሰውየው እንጨቱን ተቀብሏት ይስቅባታል። ፖይራዝ ያንን የደም ምልክት ተከትሎ ሲመጣ ጠባቂዎቹን ያያል። ጠባቂዎቹን የት እንዳለች አይሴጉል ካልነገሩት እንደሚገላቸው ይነግራቸዋል። እነሱም ሲያቅማሙ አንዱን እግሩን መቶት አንዱን ገሎ ቀጥታ ያን የደም ምልክት ተከትሎ ወደ አይሴጉል ጋር ይገሰግሳል። ያ ሰውዬ አይሴጉልን ቀጥታ አንቋት ሊገድላት ትንፋሿ እስኪቋረጥ እንቅ ያደርጋታል። አይሴጉል ለመተንፈስ ትታገላለች። እንዲህ እንደዋዛ የምታመልጭ መስሎሽ ነበረ? እገልሻለሁ። አይሴጉል ታጣጥራለች። እሱም በኃይል ያንቃታል። ድንገት የጥይት ድምፅ ይሰማል። ፖይራዝ ነበረ። ሰውየው ይወድቃል። ፖይራዝና አይሴጉል ዘለው ይተቃቀፋሉ፣ ይሳሳማሉ፣ ይላቀሳሉ። ተቃቅፈው ሊወጡ ሲሉ ያ ሰው ዘሎ ፖይራዝን ያንቀዋል። ይደባደባሉ። ስለት አውጥቶ ፖይራዝን ሊወጋው ሲል አይሴጉል የወደቀ ሽጉጥ አንስታ ቀጥታ ትተኩስበታለች። ሰውየው ይዘራል።